በእርግጥ ለእናንተም ግልጽ ለማድረግ ቤተሰቦቻችን ያው አላሳየናችሁም። ዲኤንኤው ቦታ ስንሄድ ወይም ሐኪም ቤቱ ጋር ስንሄድ ከሄድን በኋላ እኛ ውስጥ ላይ አልገባንም። እኔና ሳሚ ውጭ ሆንን። ዛሬ ጠርታኝ ያው ማውራ ነገር አለ፣ ምነግርህ ሚስጥር አለ። ከመጀመሪያም እኮ የራሴ ልጅ ብትሆን ገና እንደዚህ ሚዲያ ላይ ከመጣታችን በፊት አውቃት ነበር እሷ ማለት ነው። ስለዚህ መሰረት ልጅ አይደለችም። አሁን ደግሞ እውነቱ ወጥቶልኛል። ሁሉም ነገር ፈጣሪ ከኔ ጋር አለ ማለት ነው። ስለዚህ እኔ የልጄን መረጃ ፎቶ ምናምን ሁሉንም ነገር አለ። ሰላም እንዴት ናችሁ ቤተሰቦቻችን? እኔ ያለው እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ተመልሼ መጥቻለሁ ቤተሰብ። እንግዲህ ሰሞኑን ያው ሲፈጠሩ የነበሩትን ነገሮች እያያችሁ ነበር። ትንሽም ጠፍተን ነበረ በዚህ በእኔ ቻናልም፣ ገነትም ደግሞ በራሷ ቻናል ጠፍታ ነበረ እና ለምንድን ነው የጠፋ ነው? ሁለት ምክንያቶች አሉ። አንድ ያው እንደ ቤተሰብ ከሳሚ ጋር የምንሰራው ነገር አለ ታውቃላችሁ፣ እና እንደ ቤተሰብም ስለሆንን ያው ሙን ትንሽ ካለው ነገር ከቪዲዮም ራቅ ብለን ጸበል መውሰድ ስለነበረብን ጸበል ሄደን ነበር የጠፋ ነው። ሁለተኛ ደግሞ እዚህ ጋር ያለውን ነገር ታውቃላችሁ በእኔና በገነት ዙሪያ ማለት እና ትንሽ እስቲ ቪዲዮ ከመስራት ቆጠብ እንበልና ቪዲዮ ላይም ሁሌ ታያላችሁ ስንጨቃጨቅ፣ አንድ ሰው ይመጣል ከዛ እንጨቃጨቃለን፣ መለያየት ነው የሆነ በቃ የተሻለ ነገር ማግኘት አቃተን ቪዲዮ እየሰራን ማለት እና እሙንም ቢሆን እንደዛው ነው። በቃ እሷን እስካሁን ጊዜ ፈጀብን ብዬ ማስበው በቪዲዮ መሀል ምናምን ቪዲዮ እየሰራን እንደዛ ስንጨቃጨቅ ምናምን ጸበል መጠመቅ የነበረባትን ጊዜ እያሳለፍን ስለነበር ነው እና ሁሉንም ነገር ለጊዜው ችላ ብለን ቪዲዮ መስራቱ ምናምን ሁላችንም ወደ ጸበልና ህይወታችን ወደ ማስተካከል ስለሄድን ለዛም ነበር የጠፋ ነው እና አሁን ግን ያው ተመልሰናል ቤተሰቦች። እንዳያችሁት ነበር እንግዲህ በባለፈው በተለቀቀው ቪዲዮ ያው ገነት መሴኔ ልጅ አይደለችም ብላለች እንግዲህ እና ናቲም ደግሞ መጥቶ ዲኤንኤው እንደተሳሳተና የሆነ የተጭበረበረ ነገር እንዳለ ምናምን ተነግሮን ነበር። ያው እንደ ቀልድ ነው ዲኤንኤው በቃ ተጭበርብሯል ብሎ ስንት ነገር ከተፈጠረ በኋላ ስንት ነገር ከተደራረግን በኋላ መጥተው ዲኤንኤው ተጭበርብሯል አሉን ማለት እና በእርግጥ ለእናንተም ግልጽ ለማድረግ ቤተሰቦቻችን ያው አላሳየናችሁም። እዛ የዛኔ ዲኤንኤው ቦታ ስንሄድ ወይም ሐኪም ቤቱ ጋር ስንሄድ አላሳየናችሁም ነበረ። ግን እኔ ከዚህ ገነትን ይዣት ሄድኩኝ፣ ሳሚ ደግሞ መሲን ነበር ይዟት ሄደው እና ከሄድን በኋላ እኛ ውስጥ ላይ አልገባንም። እኔና ሳሚ ውጭ ሆንን። በእርግጥ ያው በእሷ በመሲ ነበረ መሪነት ነበር ሐኪም ቤቱ መሄድ ነው። ከዛ ውስጥ ከገቡ በኋላ እኛም እንደተፈጠረ አናቅም፣ እንዴት ዲኤንኤው ናሙናውም እንደተወሰደ አናቅም። ብቻ ውጤቱን ነው እኛ በቃ በችኮላም ገነት ላይ የሚያየነው ነገር አጠራጣሪ ስለነበር ምናምን እርግጠኛ ነበርን። በቃ መሲ ልጇ ናት ብለን ነበር ያሰብነው እና በቃ እርግጠኛ ነበርን። ውስጥም ገብተን ያን ያክል ፎከስ አድርገንም እንድትመረመርም እንትን አላልንም እና ዝም ብለን ውስጥ አስገባናቸውና ከዛ በኋላ እኛ ውጪ ነበር የጠበቅነው። ከዛ ከስንት ጊዜ በኋላ ነው ናቲም ውጤቱን ይዞ መጥቶ ያው መሲ የገነት ልጅ እንደሆነች የተረጋገጠው ማለት እና አሁን ላይ ግን ናቲም የተጭበረበረ ነገር አለ አለ። ሳሚም ደግሞ በዛ በኩል የሆነ ያጣራውት ነገር አለ አለ። ከእንደገና ደግሞ ገነትም እስካሁን ስትደብቀን ቆይታ አሁን ላይ ልጄ ሌላ ልጅ ናት እንጂ መሲ አይደለችም፣ ሌላ ልጅ አለኝ ብላናለች እና ብቻ በጣም አስቸጋሪ ነው ቤተሰቦቻችን። ያው የኔም ነገር እንዳለ ነው። የኔም ያው የተገለጠ ነገር የለም። የዛኔ የመሲ አባት የተባለው ሰው ጓደኛው መጥቶ ሳሚ አንቺ ልጅ አይደለም እኔ ማቀው መሲን ነው ብሏል እና የእሱም ነገር ገና እሱንም ጠርተን የምናናግረው ይሆናል። ብቻ ሁሉንም ነገር ግልጽ እያደረግን እንድንሄድ ማለት ነው። ምክንያቱም ይሄ ቀልድ አይደለም፣ እዚህ ጋር የሰው ህይወት ነው። እኔም እውነት የገነት ልጅ ካልሆንኩ እናት አባት ያስፈልገኛል፣ ቤተሰብ ያስፈልገኛል። ወይ እንስሳ አይደለሁም ወይም ደግሞ የሆነ ተክል ነገር አይደለሁም ዝም ብዬ የምበቅለው ወይም የምኖረው ምናምን እና እርግጥ ነው አሳድጋኛለች 20 ምናምን ዓመት ሙሉ ከኔ ጋር ለፍታ ምናምን አሳድጋኛለች። ግን ደግሞ ወላጅ ያስፈልጋል ለሰው ልጅ ቤተሰቦች። እኔም ያው የራሴን ነገር ማወቅ ስለምፈልግ ነው ያን ሁላ ነገር ሳደርግ የነበረው። ከመሲም ወንድም ከሚባለው ጋርም ተስማምቼ ጠንቋይ ቤት ለመሄድ የሚያሰብኩት የእናትህንም ደግሞ እንደዚህ ጸጉር አምጣ ምን አምጣ ሲለኝ እሺ ብዬው ሲሄድ የነበረው በቃ እናት አባቴን ለማግኘት ካለኝ ፍላጎት አንጻር ነው እና ሁላችሁም በእርግጥ ኮሜንት ላይ ስትናገሩ ነበረ እንዴት እናት እንደዚህ አሳድጋ
አንተ ማለት አሁን ላይ እንዴት እንደዚህ ትላታለህ እያላችሁ ነበርና ያው እኔ እንደዚህ ብዬ ማስረዳትም አልፈልግም። እዚህ ቦታው ላይ ሆናችሁ እስካላያችሁት ድረስ የሚሰማችሁን ስሜት ልታውቁት አትችሉም። እና እኔ እናት አባቴን አሁንም ቢሆን እፈልጋለሁ። እናት አባት ካለኝ የተዋሸው ከሆነ በውሸት ከሆነ እስካሁን ድረስ እዚህ ድረስ የደረስኩት እናት አባቴን እፈልጋለሁ፣ ወላጆቼን እፈልጋለሁ። ገነት እናቴ ናት፣ እሱን አልክድም። በቃ እስከዚህ እድሜ ድረስ እኮ አሳድጋኛለች። እሱን የሚካድ ነገርም አይደለም። ግን ወላጅ ደግሞ ያስፈልጋል፣ ቤተሰቦች እና ያው ዛሬ የመጣሁበት ጉዳይ ደግሞ ገነት ናት፣ ጠርታኛለች። ሰሞኑን ቤትም አይደለሁም፣ ነገሮች እስኪስተካከሉም ያው ብዙም ተኮራርፈናልም። በቃ ብዙ ስትደባበቁ ህይወት ላይ በቃ ደስተኛ ሆናችሁ አትኖሩም እና እኔና ገነትም እያወራን ስላደለ ቤት አልገባውም ሰሞኑን እና ዛሬ ጠርታኝ ያው ማውራ ነገር አለ፣ ምነግርህ ሚስጥር አለ ምናምን ብላኛለች። ብቻ እስቲ ምን እንደሆነ ደግሞ አላውቅም፣ ገብተን እናናግራታለን። ሰላም ለምንድን ነው የጠራሽ? በቃ አንተ እኔን ጥለህ ጠፋህ ማለት ነው። እንዲህ ነው የእናትነት ነገር። እናት እንኳን ባልሆን ማለት ነው። እሺ እናት አይደለችም ብላችኋል። እናት እንኳን ባልሆን ከልጅነት ጀምሬ መከራዬን አይቼ ያሳድጌያለሁ። እሱን እንኳን እንትን አትልም። ባዶ ቤት ጥላኝ ትጠፋለህ። ግን እኔ እኮ እኔ ታውቂያለሽ፣ በቃ አንቺ እንዴት ነው የምታስቢው? እናትነትሽን እኮ አልካድኩም አሁንም ቢሆን እና ምንድን ነው ግን ደግሞ በቃ እኔ ብዙ ያሸሽኝ ነገር እያለ እየመሰለኝ ነው። እኔ እኮ ነግሬሻለሁ ከዚህ በፊትም ስለ መሲም ነገር ያለውን ነገር ተናገሪ መጀመሪያ፣ እዚህ ሁሉ ጣጣ ውስጥ ሳንገባ በፊት። እኔ እኮ ግዴታ እኮ አይደለም አይደል? ከአንቺ እኮ አትበልጥብኝም። እሷ እኮ ከአንቺ በኋላ ነው የመጣችው እኮ። በቃ አለቀ እኮ። ያ ስለ መሲ ምንም ማውራት የለብንም እኮ ሳሚ። አሁን አንተ እንዴት እኔ ይሄንን የሚያክል ቤት ውስጥ ብቻዬን ጥለኸኝ ትሄዳለህ? ትንሽ እንኳን እናትነት እንዴት አብረን እንኖራለን? እንዴት እየተያየን እንኖራለን? ብዙ የተዋሻሸነው ነገር እያለ ምንድን ነው የምንወሻሸው? አንተ እኮ ያንን ነገር ማሰብ የለብህም። እኔና አንተ አሳድጌሃለሁ እኮ። እሺ እሱ እናት አይደለችም ተብሎ ተወርቷል። አንተ የሰው ወሬ ይዘህ እየሄድክ ነው። እሱም ደግሞ እንደ መሰረት ደግሞ በዴን የሚረጋገጥ ነገር ይደረጋል። እሱ ችግር የለም። ግን ደግሞ አሁን ያውላ ነገር ከተፈጠረ በኋላ እኮ ምንድን ነው ያውላ ነገር የተፈጠረው? እዚህ ጋር ስንት ነገር ተፈጠረ። እውነቱ እንዲወጣ ፈልጌ ነው እና ላናግረህ ያልኩት። ለምን ሰሞኑን ታውቃለህ አልነበርንም ከእሙ ጋር ነን እና ስለዚህ እኔም እውነቱን አውጥቼ ለምን እኔስ እረፍት አላገኝም? የምን እውነት ገነት? አንቺ እኮ ብዙ ጊዜ እኮ እውነቱን ደብቀሽ እዚህ ደረጃ ደርሰናል። የዛኔ አሁን ልጅ እንዳለሽ ብትናገሪ ብትገላግኝ ኖሮ ይሄ ሁሉ መዘዝ ባይመጣማ ልጅ እንዳለሽም አንሰማም እኮ እስካሁን እኮ። እሷን እኮ መደበቅ ፈልጌ አይደለም። በቃ እኔ እኮ እንደመጣሁ እሷን እየፈለግኩ ነው እኮ ገነት። እኔ እኮ ልጅሽ ነኝ አይደለ? ልጅ እናትና ልጅ ነን ብለን እየኖርን ነው። እኔ እኮ ልጅቷን አግኝቻታለሁ አሁን ሳይሆን እኔ ከዚህም በፊት አግኝቻታለሁ። ልጅቷ እኮ አለች። የ7 ዓመት ልጅ ራሱ ሆና እኮ አግኝቻታለሁ። እኔ እኮ ትልቅ ሆና ነው የተውኳት። ወይ እንደማንም እንደ አራስ ልጅ የ3 ወር የ1 ዓመት ልጅ አይደለም እኔ ለሰው ይሰጧል። በቃ የራሴ ምክንያት ስላለ ነው። ያ ነገር ደግሞ ተነገራል እንዴ? እኔ እኮ ገነት አሁን ልጅቷ መገኘት አለመገኘቷን እኮ አይደለም፣ ትገኝ እኮ ልጅቷ ትገኝ፣ እሺ ችግር የለውም። ግን ይሄን ሁላ ጊዜ ምን እንደዛ አስባለሽ? እኔና አንቺ እንኳን የእናትና የልጅ ነገር እንዳናሳልፍ እኮ ብዙ ነገር ዋሸሽ። እነ ሳሚ መሀል ሳይገቡ ስንት ያ ሁላ ሰው ጣልቃ ሳይገባ ሳሚ አንቺ ልጅ ነው የአንቺ ልጅ አይደለም እስኪባል ድረስ ከምንጠብቅ ክፍተት ተሰጣ እኮ። አንቺ ነሽ እኮ ለዚህ ሁላ ገነት፣ አንቺ ነሽ። ማንንም ሴት ጎትተህ ቤቴ ድረስ አመጣች። ያለውን ከቤት ውስጥ አንተ ሰው ናት ብለህ አስገብተሃል አይደል እንዴ?
እሱ እኮ የኔ ጥፋት ነው ገነት። ግን በቃ ተው ብትይኝ የዛን ጊዜ ተው፣ እቺ ልጅ አትሆንም እንደ እናት ማለት ነገሮችን አይደለም አገን። አሁን እሷ የዛኔ ፎቶ ይዛ ስመጣ አንቺ እንደዛ ፌንት ነቅለሽ ያንን ፎቶ ስታይ ለምን ፌንት ወደቅሽ? ለምንስ ለእኔ በቃ ግልጹን አልተናገርሽም? ነው እኔ የጠራው ምክንያት አለኝ። ግን አሁን ደግሞ እኔ መናገር ያለብኝ ነገር አለ። ለምን ለቤተሰቦችም ግልጽ መናገር አለብኝ። ምን አይነት እናት ናት? ጨካኝ እናት ናት። እንደዚህ አይነት እናት ተብሎ ተሰድቤያለሁ። ግን ቤተሰቦች በዚህ ላይ ይቅርታ ነው የምጠይቃቸው። እኔ ፎቶውን አይቼ ፌንት የነቀልኩበት ነገር ምንድነው? ያ ፎቶ ልጄ ጋር ነበረ። በቃ ያ ፎቶ የልጄ ቤተሰቦች ጋር ነበረ። መሰረት ግን እቺ መሰረት የተባለችዋ ግን ያም ሆነ ይሄም ሆነ ተለካበኛ ነው። መሰረት የኔ ልጅ አይደለችም። ከመጀመሪያም እኮ የራሴ ልጅ ብትሆን ገና እንደዚህ ሚዲያ ላይ ከመውጣታችን በፊት አውቃት ነበር እሷም ማለት ነው። ስለዚህ መሰረት ልጅ አይደለችም፣ ተልካ ነው። እኔ ፎቶን የደነገጥኩበት ያው እንደነገርኩ የልጄ ቤተሰቦች ጋር ነበር። ልጄን ደግሞ ቤተሰቦቼ እኔ አንድ ነገር እናንተንም ይቅርታ ጠይቃለሁ። በእርግጥ ትክክል ናቸው በምወራ እንትን እኔ ልጄን ወይ እንደዚህ የ1 ወር የ2 ወር ልጅ አይደለም የሰጠሁት፣ የ4 ዓመት ልጅ ናት። አውቃታለሁ። ከዛም በኋላ ደግሞ የ6 ዓመት ነው የ7 ዓመት ልጅ ሆነ አግኝቻታለሁ። ልጅቷ ራሴ ስላልተመቻቻ ስደት ላይም ስለሆንኩ ነው የጸጣልኩት ማለት ነው። ስለዚህ አሁን ደግሞ እኔ በምፈልጋት ሰዓት ነው መሰረትም ይሄንን ፎቶ ይዛ መጣ። በእርግጥ መሰረት ተልካብኝ ነው። ይሄ መሰረት ወንድም የተባለው በቃ በመሰረት ዙራ የተባሉ ሰዎች ተልኮብኝ ነውና አንድ መሰረት ደግሞ በጣም ባለጌ ሴት ናት። በጣም ባለጌ ማለት ነው። ለምን እንትና አይደለችም መሰረት ታውቃለህ፣ ሰምተሃል ከሌሎቹ ማለት ነው። ማደጎ ቤት እንደሌለች ነው፣ ቤተሰቧ ጋር እንደምትኖር ነው አይደለ እንዴ መሰረት በአሁኑ ሰዓት። እሷ ግን ቤተሰቦች እዚህ ጋር ስትመጣ ምንድነው ማደጎ ቤት ነኝ ልጅሽ ነኝ ብላ ነው ያንን ፎቶ እኮ አሁን ገነት ይሄን ሁላ ጊዜ እኛንም ችግር ውስጥ ከምትከችን በቃ መሰረት አንድ ነገር ልንገርህ፣ ስማ እኔም ስትመጣ እኔ ይሄንን አህለ እንዴ ነው ራሱ እንዴት ተሳሳተ? ቆይ እናንተ ናችሁ ውስጥ የገባችሁት። ስማኝ ትመርመር ብዬ እንትን ያልኩት የራሴ ልጅ እንዳልሆነች አውቄ ነው እንጂ እኮ የራሴ ልጅ ቢሆን እኔ እኮ ወጪ መክፈል አገር ገነት ያልሽ እኔንም ብዙ ጣጣ ውስጥ የከተትሽኝ እኮ ከዛ ከመሲ ወንድም ጋር ከተባለው ጋር አንዴ ጠንቋይ ቤት ምን ስንከራተት የነበረው ይሄ እናንተ ነው እኮ እኔም እንዴ አንቺ ብትናገሪ እውነቱን ብትናገሪ እኛም ጣጣ ውስጥ አንገባም ነበር እኮ በቃ የኔ አይደለ ፎቶ ስታመጣ በቃ ግራ ገባኝ እኔ ለምን አሁን እሺ ቆይ ልጅሽ አሁን እቺ አለች የተባለችው ልጅሽ የት አለች እኮ ይኸውልሽ ገና አሁን እኮ እኔ ግራ የገባኝ ነገር ልጅሽ ካለች እውነት ልጅሽ ሌላ ልጅ መሲ ካልሆነች ያቺ ልጅ አምጫት በቃ ከየትም ፈልግ እኔም እህቴ ከሆነች እውነት ያንቺ ልጅ ከሆንኩ ዲኤንኤ ከተረጋገጠ በኋላ እኔ እህቴን እፈልጋለሁ፣ ከእህቴ ጋር መኖር እፈልጋለሁ። ለሳሚም እኮ ነግሬያለሁ። ለሳሚም እኮ ልጅቷ አለች በቃ እኔ እኮ ልጅቷን አግኝቻታለሁ፣ ግን ያሳደገቻት ሴትዮ ውጪ ናት። አሁን እኮ ስላላሳደገቻት ሴት ሳይሆን እኛ ልጃችንን ነው የምንፈልገው አይደል እንዴ? ልጅሽን ነው የምንፈልገው አይደለም? የተነጋገርንበት አለ። አሳድጋለች እኮ ስንት ዓመት ሴትዮዋ ብትሆን። ስለዚህ ሴትዮዋ ውጪ ናትና ትመጣለች። በቃ ስለምመጣ ዞሮ በዛ ሰዓት እኔ እና እሷ በሰላም ልጄን ወስዳታለሁ ማለት ነው። ልጅቷ ጥሩ ሁኔታ ላይ ነው ያለችው። ልጅቷ እኔን ታውቀኛለች፣ እኔም አውቃታለሁ። አሁን እነ መሲ የመሲ ወንድም ራሱ ከየት አገኙ ነው? አሁን እኔ እኮ ግራ የገባኝ መሰረት ተልካቢ ነው። እሱንም ደግሞ ደርስባታለሁ። አሁን ለምንድን ነው እሷ ስልኳን የማታነሳ? ለምን ከኛ ጋር ጠፋች? ትክክለኛ ሰው ብትሆን መሰረት እኮ ከኛ ህይወት አትወጣም ነበር። ለምን ወጣች? ለምን ጠፋች? ስልክስ ራሱ ስደውል ለምንድን ነው የማታነሳልኝ? አሁን እኮ ገነት በቃ ያንቺ ልጅ አይደለችም ማለት አይደለም። ያንቺ ልጅ እስካልሆነች ድረስ አታስፈልገንም። እሱ ተይው በቃ። እነ ሳሚም እነ ናቲም እኮ የነገሩን ነገር አለ። ከእንደገና ደግሞ የእሷ ወንድም የተባለው ይመጣና ደግሞ ይነግረናል ያለውን ነገር። የሚቀር እኔ የጠራሁበት ምክንያት አለኝ። በቃ አሁን ደግሞ እውነቱ ወጥቶልኛል። ሁሉም ነገር ፈጣሪ ከኔ ጋር አለ ማለት ነው። ስለዚህ እኔ የልጄን መረጃ ፎቶ ምናምን ሁሉንም ነገር አለኝ። መሰረት ያመጣችው ፎቶ ራሱ አለ እኔ ጋር ማለት ነው ሌላ። እሺ ስለዚህ እኔ ሁሉ ጋርም ስላለ አሁን እኔ የጠራው ምክንያት አለኝ። እሺ ለምንድን ነው የፈለግሽ? ለምን አትነግሪኝ? እኔ ሳሚ በቃ የፈለኩ ነገር በራሴ ምክንያት ነው፣ በሌላ ነገር ሳይሆን እኔ ቤቱን መልቀቅ እፈልጋለሁ። ምን? ይሄንን ቤት መልቀቅ እፈልጋለሁ። ለምን እናንተ ያለ ለምንድን ነው ደግሞ የምትለቂው? እሺ ቤቱ በቃ ለራሴ መልቀቅ ስለምፈልግ ነው። ለምን እኔ እናንተ ገነት ነገር አታወሳስቢ። እኔ የት ልሆን ነው? አንቺ ቤቱን ለቀቅሽ፣ አንድ ጉዳይ ትጀምራለሽ፣ ከዛ ያንን ደግሞ ሳትጨርሺ ሌላ ደግሞ ትጀምራለሽ።
አሁን ቤት መልቀቅ እሺ ምን አስፈለገ? ስማኝ በእናትህ እንዴ አይደለማ እንዴ የሆነ ነገር እኮ ስታስቢ እኮ ሰው ማማከር እኮ አለብሽ አይደል? ያላየ ሰው ያልመጣ ሰው የለም። ይሄንን ቤት እና ይምጣ አንቺ ምን ያደርግልሻል እንዴ? በቃ እኔ ስለምፈራ ነው። እኔ ብዙ ነገር አሳልፌያለሁ። ስለዚህ ልጄን እስከማገኝ ድረስ እኔ ለራሴ ለህይወት ይፈራል። ስለዚህ ለቤቱን እንዳለ ዕቃ ይዘሽ ልትወጪ ለምን ከፈለክ አንተ መኖር ትችላለህ። እኔ ግን እሄዳለሁ ቤተሰቦቼ ጋር ልጅቷን ይዤ እስከምመጣ ገነት አሁን ይኸውልሽ እኔ በቃ ለዚህ ነው አንቺ ማላምንሽ አየሽ አይደለ ልጅቷን ይዤ እስከምመጣ እኔ ሞታ እኔ ለዚህ ነው ማላምንሽ ገን አንዴ የሆነ ነገር ትጀምሪያለሽ ከዛ ደግሞ ዙራ ብዙ ነገር እየመጣብኝ ነው በቃ ሰማኸኝ አይደል ገነት የኔና አንቺ ዲኤንኤ ሰሞኑን ነው ምርመራ የሚደረገው እኮ ጥለሽ መውጣት የለብሽማ ቤቱ እኮ አይደለም የምመረመረው እኔ ነኝ የምመረመረው እና አንቺ ገና ደግሞ አንቺ ልጠፊብን ነው አንቺን ደግሞ ፈልገን ገና ደግሞ ቤተሰቦቼ ጋር እሄዳለሁ ኧረ ተይ ገነት ተይ እንዴ አሁን ቤቱን ለቀሽ ወጣሽ ከዛስ እሺ እኔ የት ልሂድልሽ እሺ አንተ ከፈለክ መኖር ትችላለህ እኔ ለራሴ ለህይወት እፈራለሁ ምንድነው የሚያስፈራሽ ሜሴጁን አንብብ ምላክልኝ ምንም የሚያስፈራ ነገር የለም በቃ እኔ ያለው አይደለ አንተ ምንድነው ያለው ያው ጥለኝ ሄድክ እኮ ሴት ልጅ እኮ ነኝ እኔ እዚህ ብቻዬን ያለሁት እኔ በቃ በስልክም ብዙ ነገር እየመጣች ነው ልጄን እስከማመጣትና ሁሉም ነገር እስከምስተካከልልኝ እኔ ከእናንተ ከሰዎቹ ፊት ዞር ልበል እኔ ብዙ ነገር አሳልፌያለሁ ስለዚህ ያ ነገር ደግሞ ድጋሚ እንድመጣብኝ ገነት አሁን እንኳን አንቺ ከወጣሽ ያውልሽ ያላየ ሰው የለም ማንም በቃ እስቲ መጥቶ እዚህ የሚጋፈጠን ካለ ይጋፈጠን በቃ ይሄው በስልክ ምላክ ምንም ያስፈራሽ ነገር የለም እኔ ያለው አይደል እኔ ያለው በቃ አንተ አለ የት ነው ያለው እኔ አልወጣም በቃ ከዛሬ ጀምሮ እንዴ አንቺ እኮ አሁን እንደ ወንጀለኛ እኮ ነው እየሆንሽ ያለሽው ምንም የምታስደርግሽ ነገር የለም ወጣለች የት እንዳለች አላውቅም ግን እየሰራች ነው ቪዲዮ ማለት ነው ስለዚህ በቃ ይሄው ስልኬ ሁሉ ዞር በል እባክህ ተረጋጊና ልጅሽንም ማምጣት ካለብን አንተ ያመጣህብኝ ጉድ ነው ይሄንን ሁሉ ተረጋግቼ በተቀመጥኩበት ሚስት ናት ብላ መጣክ ይሄው ሚስቱ ጉድ ይዛብኝ መጣች ይኸውልሽ በቃ አሁን ነገሮች ልጅ በህይወት ያትገባም ነገሮች አሁን እየተረጋጉ ነው አይደለ በቃ ረጋ ብለን እንጨርሳቸው እንደ በፊቱ አናራዝም ላይ አቅርቤ ላመጣ አልነበረም ልጄና ላመጣ እኮ አሁንም እኮ ትመጣለች የሷ ፍላጎት ካልሆነ አበላሽታ እኮ መሰረት ናት ገነት የሷ ፍላጎት ካልሆነ ማንም የሚያስገድዳት የለም በቃ ትምጣ የኔና አንቺም ዲኤንኤ ይመርመር ልጅሽም ትምጣ ሳሚ አይደለም አንተ የወለድኩ ልጅ እኮ መሰረትንም እኮ ትመርመር ብዬ እኮ እንትን ብያለሁ በቃ ምንም ከቤትሽ የሚያስወጣሽ ነገር የለም እኔ እዚሁ ነኝ በቃ ኖር ከፈለግ እኔ ከቤትሽ እንድትወጪ አልፈልግም። አይ ታይኛለህ። በቃ ካሁን በኋላ እኔ ምንም ሚዲያ ላይ የምቀርብበት ነገር እስኪያበቃለት ድረስ ማንም ከዚህ ቤት አይወጣም። በቃ ዲኤንኤውም እስኪመረመር አንቺም ደግሞ ልጅሽን እስክታመጪ እሱን ትመረመራለህ።